ከመንግስቱ ጀርባ ያለው መርገም ዛሬ ሰብሬልሃል። አሜን። ማን ነው መንግስቱ? አባቴ ነው። ዘሪሁን ነህ? አዎ ዘሪሁን። ሞላ የእርሱ አባት ነው። እርሶ ተሾመ ነው። ተሾመ ነው። እግዚአብሔር እንደዚህ አለ፣ በቤት መጽናናትን አደርጋለሁ። የልጅ ስም መጽናናት። አንተ ሰላሙ ነህ? yes ሰላሙ ነህ? ሰላሙ አሜን። ሰላም እንዲመለስ ትፈልጋለህ? አዎ። ሰላም ሙሉ እንዲሆን ትፈልጋለህ? ይኸውልህ ሁሉን ነገር ተውና እግዚአብሔርን አገልግል። ሞላ ማን ነው? እሺ ለሶስት ጆ ማይክ ያንተን ህይወት ሳይ ያንተን ላይፍ ሳይ በእግዚአብሔር መንፈስ በጣም ውጣ ውረድ የበዛበት ነው። ትለፋለህ አይሳካም። የጀመርከው ሁሉ የድካም ነው። የጀመርከው ነገር ሁሉ መጨረሻ ላይ የለቅሶ ነው፣ የሚያሳዝን ነው። ኢየሱስ ለዘላለም ጌታ። እግዚአብሔር እንደዚህ አለ፣ አገልግለኝ። አንተ ገንዘብ ነው የምትፈልገው፣ አንተ ስኬት ነው የምትፈልገው፣ አንተ የምትፈልገው ምድራዊ ነገር ነው። ዛሬ ነው የመጨረሻውን ዋጋ የምትከፍልበትን ነገር እነግርሃል። ኢየሱስ ለዘላለም ጌታ። አንተ የምትፈልገው ምድራዊ ህይወት ላይፍ፣ ውጪ መሄድ፣ በዶላር መስራት፣ በውጪ ሀገር ካረንሲ መስራት። እግዚአብሔር ምን እንዲህ ይልሃል፣ አገልግለኝ። አንተ ገንዘብ ነው የምትፈልገው፣ እግዚአብሔር ደግሞ አንተን ይፈልግሃል። አሜን። ስም ሌላ ህይወት ሌላ። ትክክል። ስም ሌላ ነው፣ ህይወት ሌላ ነው። ትክክል። አንተ ሰላሙ ነህ? yes ሰላሙ ነህ? ሰላሙ አሜን። ሰላም እንዲመለስ ትፈልጋለህ? አዎ። ሰላም ሙሉ እንዲሆን ትፈልጋለህ? ይኸውልህ ሁሉን ነገር ተውና እግዚአብሔርን አገልግል። ይኸውልህ ከናት ዘር ተከትሎ የሚመጣውን ዛሬ ረግሜልሃል። አሜን። ይኸው ያንተ አንተ ለእግዚአብሔር ጥሪ ምላሽ ስጥ። እግዚአብሔር ይፈልግሃል። እየሰማኸኝ ነው? እውቀትህን ይፈልጋል፣ ጉልበትህን ይፈልጋል፣ ዘመንህን ይፈልጋል። ያንተ ስኬት ያለው ውጪ በመሄድ ሳይሆን ያንተ ስኬት ያለው በአገልግሎት ውስጥ ነው። ያልገባበት ወይ አውሮፓ ገብቻለሁ፣ ደቡብ አፍሪካ ለመጋት ይቻላል። አውሮፓ አንድ ማት ታስሬ ነው መጣ። ስኬት ይኸውልህ፣ ስኬት በጉዞ ላይ ሳይሆን ስኬት ከጌታ ጋር በመሆን ነው። ትክክል። ሰማኸኝ? እየሰማሁ። ከዚህ ቀን በኋላ ኪዳን አለ፣ ጥሪ አለ። ለጥሪ ምላሽ ስጥ፣ ከእግዚአብሔር ጋር ተስማማ። ሰማኸኝ? ከዛ በኋላ እግዚአብሔርን ታየዋል። እግዚአብሔር እንደዚህ ያለ አላሳፍርህም፣ አላዋረድህም፣ አትበላም ስለ እናት ብሎ እግዚአብሔር። ትክክል ነው። እናት የጻለው ሰው ናት እናት። ከልጅነት ጥሪ ያለብህ ሰው ነህ። ከልጅነት አገልግለኝ 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 ዋጋ የምትከፍለው ለዛ ነው። አሁን ግን ልብህን ሐሳብህን ሰብስብ፣ ከእግዚአብሔር ጋር ተስማማ። ነገር መልካም ይሆናል። በትንሳኤው ጉልበት በኢየሱስ ደም ጸለይ። ነገር ሁሉ መልካም ይሆን። ልብ ለእግዚአብሔር የቀና ይሆን። መንፈስ ለእግዚአብሔር የተገዛ ይሆን በኢየሱስ ስም አሜን። ደህና አባቴ እስቲ ለሱ ስጭው። በስምሽ ለተናገረሽ ጌታ በስምሽ እንዴት ነህ? ሁሉ መልካም፣ ሁሉ ሰላም። የእግዚአብሔር ቃል መዝሙር 124 ላይ እንደዚህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኖሮ እስራኤል እንደዚህ ይበል ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ ይላል። አንተን ሳይ ብዙ ሞቶችን ያለፍክ ሰው ነህ። አንተ ብዙ ሞቶችን አንተን ሳይ የታይሃል በብዛት ሰሜን አካባቢ ይሃል። ሰሜን እግዚአብሔር እንደዚህ አለ፣ ከመንግስቱ ጀርባ ያለው መርገም ዛሬ ሰብሬልሃል። አሜን። ሰማኸኝ? ማን ነው መንግስቱ? አባቴ ነው። አንተ ማን ነህ? ዘሪሁን ነህ? አዎ ዘሪሁን። አጥንትን የሚፈልገውን አጥንትን የሚፈልገውን ዛሬ እግዚአብሔር መትቼዋለሁ አለ። እስቲ ፈውስ ሆኖልኛል በል። ሽባ አልሆንም በል እስቲ። ሽባ አልሆንም በል እስቲ። እንደዚህ የሚሉት ሰዎች ታውቃለህ? ኢየሱስ ማን ነው? እግዚአብሔር እንደዚህ አለ፣ ያንን ዋጋ የከፈልክበትን ዘመን መጽሐፍ ሲናገር እንደዚህ ይላል፣ መከራህን እንዳለፈ ውሃ ትረሳዋለህ ይላል። ብዙ ሞቶችን ነው እግዚአብሔር ያስመለጠ።
ብዙ ከእሳት ነው እግዚአብሔር ያስመ ከእሳት ከብዙ እሳት ሰው ከማይወጣበት የሰው ልጅ ከማይወጣበት እግዚአብሔር አውጥቶሃል። ብዙ ጊዜ እግዚአብሔር ታድጎሃል። ኢየሱስ ጌታን ከዛ ያወጣ እግዚአብሔር መንገድ ላይ ደግሞ አይጥልህም፣ አይገልህም። ሽባ አትሆንም። እግዚአብሔር አጥንቶችን ፈውሻለዋል። እግዚአብሔር ስጋን ፈውሻል። እግዚአብሔር ነፍስህን ፈውሻል። አሜን። እስቲ መልካም ሆኗል በል። መልካም ሆኖ የኔ ነገር በል እስቲ የኔ ነገር አይበላም። አላፍርም በል እስቲ አላፍርም በል እስቲ አላፍርም በል እስቲ። ጠላት ሊያሳፍርህ ነው የሚሯሯጠው፣ እግዚአብሔር ደግሞ አላሳፍርህም። አሜን። አላሳፍርህም። አሜን። አላሳፍርህም። አሜን። ሃሌሉያ። ወደ እሳቸው ተመለሽልኝ እስቲ። ሞላ የእርሱ አባት ነው። እርሱ ተሾመ ነው። እግዚአብሔር እንደዚህ አለ፣ በቤት መጽናናትን አደርጋለሁ። የልጅ ስም መጽናናት ነው። ከልጆች ማንም ተራ አይሆንም። ከልጆች ማንም አይበላም። የልጆችን ፍሬ አሳይሃለሁ። የልጆችን ክብር አሳይሃለሁ። የልጅ ልጆችን ክብር አሳይሃለሁ። ከሰሜን የሚከተለን እግዚአብሔር መትቻለሁ አለ። አሜን።